ማግስት ሚዲያ በአማራ ክልል የተለያዩ አካባቢዎች የሚገኙ የፋኖ አደረጃጀቶች የተጣመሩበት የአማራ ፋኖ ብሔራዊ ኃይል ተመሰረተ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በምርጫ አሸንፎ ስልጣን መያዝ ባይችልም የዜግነት ፖለቲካ የሚያራምድ ገዢውን ፓርቲ የሚገዳደር ጠንካራ አደረጃጀት መፍጠር ግን ተሳክቶልኛል አለ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘው በመንግስት የጸጥታ ኃይሎች ቁጥጥር ስር መዋላቸው ተሰማ። በተለያዩ የአገሪቱ ከተሞች ከሚገኙ የኢኮኖሚ ዞን ባለፉት 9 ወራት ብቻ ከ37000 በላይ ሰራተኞች ከስራ ውጪ መሆናቸው ተሰማ። 5 አገር አቀፍ የፖለቲካ ፓርቲዎች አንድ ዓመት ስለቀረው አገራዊ ምርጫ መንግስትና የኢትዮጵያ ብሔራዊ ምርጫ ቦርድ ማብራሪያ እንዲሰጡ ጠየቁ። ሰላም ጤና ያስጥልን የተወደዳችሁ የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተመረጡላችሁ መረጃዎች ናቸው። በማስከተል በዝርዝር እንመለከታቸዋለን። ማግስት ሚዲያ በአማራ ክልል የተለያዩ አካባቢዎች የሚገኙ የፋኖ አደረጃጀቶች የተጣመሩበት የአማራ ፋኖ ብሔራዊ ኃይል ተመሰረተ። የቋራ ቃል ኪዳን ተብሎ የተሰየመው የጥምረቱን ስምምነት የተመለከተ መግለጫ ላይ ተበታትኖ የነበረውን የአማራ ሕዝብ ትግል ወደ አንድነት ያመጣ ነው ተብሏል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ በጎንደር ቋራ ቀናትን የወሰደ መስራች ጉባኤ ካደረጉ በኋላ ነው ጥምረቱ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረቱን የገለጸው። የጋራ አመራር ያለው አንድ ወጥ ድርጅት ለመመስረት ብዙ ጣውረድ እንደታለፈ የገለጸው ብሔራዊ ኃይሉ በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ መሆኑ የተገለጸ ሲሆን ዋነኛ ተልዕኮውም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል ተብሏል። የአማራ ፋኖ ህዝባዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም እንዳለው በመጥቀስ የአማራ ህልውና የሚረጋገጠውም ከሌሎች የኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል አገዛዙን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ እናምናለን ብሏል። የአማራ ፋኖ ህዝባዊ ኃይል አወቃቀር ጠቅላላ ጉባኤን እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ መመስረቱ ሲነገር የአባት አርበኞች ምክር ቤት አርበኛ መሳፍንት ተስፉ እንዲመሩት ከስምምነት ተደርሷል ነው የተባለው። የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ ድርጅቱ የአማራ ፋኖ በጎጃም አመራሩን ዘመነ ካሴን፣ የአማራ ፋኖ በጎንደር አመራሩን ሀብቴ ወልዴን፣ የአማራ ፋኖ በወሎ አመራሩን ምሬ ወዳጆን እንዲሁም የአማራ ፋኖ በሸዋ አመራሩን ደሳለኝ ሲያስበን ጨምሮ 13 አባላት ያሉት ማዕከላዊ ኮማንድ አመራር ማቋቋሙን ገልጿል። ይህ በእንዲህ እንዳለ ሌላኛው በትጥቅ ትግል ላይ የሚገኘው የፋኖ አደረጃጀት የሆነው የአማራ ፋኖ ህዝባዊ ድርጅት በተመሰረተው ድርጅት ደስታውን ገልጾ ያንድንሁን ጥሪ አቅርቧል። ሁለቱ ድርጅቶች በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ መሆኑን የጠቀሰው ድርጅቱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን መመስከር የምንችልበት ዕድል ከፊታችን ተደቅኗል ብሏል። በመሆኑም የአማራ ኃይል በጥበብና በኃይል የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንን ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን ብሏል። የአማራ ፋኖ ህዝባዊ ኃይል ይህ መረጃ እስከተጠናቀረበት ጊዜ ድረስ ለዚህ አንድነት ጥሪ ምላሽ አልሰጠም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በምርጫ አሸንፎ ስልጣን መያዝ ባይችልም የዜግነት ፖለቲካ የሚያራምድ ገዢውን ፓርቲ የሚገዳደር ጠንካራ አደረጃጀት ግን መፍጠር ተሳክቶልኛል አለ። 7 ፓርቲዎችና 3 ስብስቦች ራሳቸውን አክስመው እንዲሁም ፓርቲ ያልነበራቸው ፖለቲከኞች ወደ አንድ መጥተው ግንቦት 1 ቀን 2011 ዓ.ም የተመሰረተው ኢዜማ ይህን ያለው 6ኛ ዓመቱንና የማሰልጠኛ አካዳሚው ምረቃ አስመልክቶ በተሰናዳ መርሃ ግብር ላይ ነው። በምርጫ 2013 350 ወረዳዎች ላይ ተሳትፎ የነበረው ኢዜማ ለህዝብ ተወካዮች ምክር ቤት ማስመረጥ የቻለው 3 አባላቱን ብቻ ነው። የታሰበውን ያህል ያልሆነው ይህ የምርጫ ውጤት ውስጣዊ ድብታ በህዝብ ዘንድ ደግሞ ከፍተኛ ትችት እንዲያስተናግድ እንዳደረገው ገልጿል። ኢዜማ በተለይም ከመንግስት ጋር አብሮ መስራት የሚለውን ውሳኔ ካሳለፈ በኋላ ይህን ውሳኔ የተቃወሙ በርካታ አመራርና አባላቶቹ ፓርቲውን ለቀው መውጣታቸው ይታወሳል። ለነዚህ የቀድሞ አመራርና አባላት መልቀቅ ግን ፓርቲው ምርጫና ውጤቱን ብቻ ተስፋ አድርገው መቆየታቸውንና
የተጠበቀውን ያክል ውጤት አለማምጣታቸውንም እንደ ምክንያት አስቀምጦታል። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በጽንፈኝነትና በኃይል ላይ የተመሰረተ ነው ያለውን የኢትዮጵያ ፖለቲካ በእውቀትና በምክንያታዊነት ለመተካት ተተኪ አመራሮችን ለማፍራት ይረዳል ያለውን የፖለቲካ ማሰልጠኛ አካዳሚ አስመርቋል። በፓርቲው ዋና ጽሕፈት ቤት የሰልጣኞች መማሪያና ማደሪያ ክፍሎችን ያዘጋጀው ኢዜማ አካዳሚው የራሱ አባላት ብቻ ሳይሆኑ የሌሎች ፓርቲዎች አባላትም እንዲሰለጥኑበት ታስቦ መቋቋሙን ገልጿል። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘው በመንግስት የጸጥታ ኃይሎች ቁጥጥር ስር መዋላቸው ተሰማ። የማህበሩ ፕሬዝዳንትና ከጤና ባለሙያዎች ንቅናቄ አስተባባሪዎች መካከል አንዱ የሆኑት ዮናታን ለስር የበቁት ንቅናቄው መንግስት ጥያቄዎቹን ካልመለሰ ወደ ስራ ማቆም አድማ እንደሚሸጋገር ያስቀመጠው ቀነ ገደብ በተጠናቀቀበት ዕለት ነው። ይህንኑ የአመራሩን እስር አስመልክቶ ንቅናቄው ባወጣው መግለጫ እንቅስቃሴው ምንም አይነት ፖለቲካዊ መልክ የሌለው የመብት ጥያቄ መሆኑን በመጥቀስ መንግስት በአፋጣኝ ፕሬዝዳንቱንና ሌሎች የንቅናቄው አስተባባሪዎችን እንዲፈታ ጠይቋል። ከዚሁ የጤና ባለሙያዎች በመላው ሀገሪቱ እያደረጉ ያሉት የመብት ጥያቄ ንቅናቄ በተመለከተ የመንግስት ኮሚኒኬሽን ሚኒስትሩ ለገሰ ቱሉ በፌስቡክ ገጻቸው ያወጡት ስድብ አከል መልእክት አነጋጋሪ ሆኗል። ሚኒስትሩ በዚሁ ጽሑፋቸው ባንዳዎችና የከሰሩ ፖለቲከኞች ሲሉ የጠሯቸው አካላት የባለሙያዎችን ጥያቄ እየደገፉ የሚገኙት ለባለሙያዎቹ አዝነው ሳይሆን አገር የማፍረስ ሴራቸው አካል ሊያደርጉት በመፈለግ ነው የሚል ሐሳብ አስፍረዋል። ዜጎች የሚያነሷቸው የተሻለ ክፍያ የማግኘት ፍላጎትና ጥያቄ ተገቢና ትክክል ነው ያሉት ለገሰ ቱሉ በዚህ ጥያቄ ተከልለው በማያልቅ አጀንዳ ይዘው ሊዘልቁ ከዘላቂ ተጠቃሚነታችን ወደ ኋላ ሊጎትቱን እየዳከሩ ያሉ ኃይሎችን ግን ጠንቅቀን ማወቅ አለብን ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በበኩሉ እንቅስቃሴው ምንም አይነት ፖለቲካዊ መነሻ ወይም ይዘት እንደሌለው በመግለጽ መንግስት ጥያቄዎችን በቸልታ መመልከቱ ለባለሙያዎች ክብር መንፈግ ብቻ ሳይሆን በታካሚዎች ሕይወት ላይ መወሰን ነው ብሏል። በተለያዩ የአገሪቱ ከተሞች ከሚገኙ የኢኮኖሚ ዞኖች ባለፉት 9 ወራት ከ37000 በላይ ሰራተኞች ከስራ ውጭ መሆናቸው ተሰማ። ይህ የተሰማው የኢንዱስትሪ ፓርኮች ኮርፖሬሽን የ2017 ዓ.ም ሪፖርቱን ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። ኮርፖሬሽኑ ለሰራተኞች መልቀቅ ወይም ከስራ ውጭ መሆን ያቀረበው ምክንያት ደግሞ ከገጠር የመጡና የኢንዱስትሪ ዕውቀት የሌላቸው በመሆኑ ነው ብሏል። ይህ እንዳለ ሆኖ ግን የሚለቁትን ያክል ቅጥር እንደሚፈጸምም የገለጸው ኮርፖሬሽኑ አዳዲስ ፋብሪካዎች ሲከፈቱ አዲስ ሰራተኞች ከማሰልጠን ይልቅ ከአንዱ ወደ አንዱ ማስኮብለልን እንደሚመርጡም ገልጿል። ሌላኛው ምክንያት ደግሞ የደሞዝና ጥቅማጥቅም አነስተኛ መሆን እንደሆነ የተጠቀሰ ሲሆን ለዚህ መፍትሄ ይሆን ዘንድ አነስተኛ የደሞዝ ወለል መወሰን አስፈላጊ መሆኑን አሳስቧል። ከዚሁ የኢንዱስትሪ ፓርክ ጉዳይ ጋር በተያያዘ በመቀሌ፣ በባህር ዳር፣ በቦሌ ለሚ፣ በደብረ ብርሃንና በኮምቦልቻ ይሰሩ የነበሩትን ጨምሮ በተለያዩ ከተሞች በሚገኙ የኢንዱስትሪ ፓርኮች ውስጥ ይሰሩ የነበሩ በርካታ ፋብሪካዎች ከሀገር ለቀው እየወጡ መሆኑ ተሰምቷል። በተለይም በሰሜኑ ጦርነት ምክንያት ከመቀሌ ኢንዱስትሪ ፓርክ ለቀው የወጡ ፋብሪካዎች ማሽኖቻቸውን ከሀገር ለማውጣት እየጠየቁ መሆኑ የተነገረ ሲሆን ኮርፖሬሽኑ ከሀገር ለቀው ከመውጣት ወደ ሌላ ኢንዱስትሪ ፓርክ እንዲዘዋወሩ ጥያቄ አቅርቦላቸው ምላሻቸውን እየጠበቀ መሆኑን ገልጿል። ሪፖርቱን የገመገመው የመንግስት የልማት ድርጅቶች ቋሚ ኮሚቴ አባላት ግን በመቀሌ ያለባቸውን ችግር መርምሮ መፍትሄ መስጠት እንጂ ወደ ሌላ አካባቢ ማዛወር ተገቢ አይደለም ብለዋል። ከዚህ ቀደም በርካታ በኢትዮጵያ ይሰሩ የነበሩ ባለሀብቶች በተለይም ወደ ጎረቤት ሀገራት እየተዘዋወሩ እንደሆነ የወጣውን መረጃ የኢትዮጵያ ኢንቨስትመንት ኮሚሽን አስተባብሎ የነበረ ቢሆንም የኢንዱስትሪ ፓርኮች ኮርፖሬሽን ግን በሪፖርቱ ላይ ይህንኑ መረጃ ትክክለኛነት የሚያረጋግጥ መረጃ አሳይቷል። 5 ሀገር አቀፍ የፖለቲካ ፓርቲዎች 1 ዓመት ስለቀረው ሀገራዊ ምርጫ መንግስትና የኢትዮጵያ ብሔራዊ ምርጫ ቦርድ ማብራሪያ እንዲሰጡ ጠየቁ። እናት ፓርቲ፣ መኢአድ፣ ኢሃፓና አማራ ጊዮናዊ ፓርቲዎች ዛሬ ባወጡት መግለጫ ለሰላማዊ የፖለቲካ ትግል ውጤታማነት ሲባል የፖለቲካ እስረኞች እንዲፈቱ ጠይቀዋል። አዲስ የኢትዮጵያ ምርጫ ቦርድ አባላት ምርጫ ሂደት እየተካሄደ ከመሆኑ ጋር ተያይዞ አዲስ የቦርድ ምርጫ እንዲካሄድ ከማድረግ ነባሩ ቦርድ ካለው ልምድ አንጻር አንድ ምርጫ እንዲያስፈጽም መደረግ አለበት ብለዋል። ለምርጫ የጊዜ ሰሌዳ የቀረው ጊዜ አጭር በመሆኑ 7ኛው ዙር ሀገራዊ ምርጫን በተመለከተ ምን አይነት ዝግጅት በምን ደረጃ እየተካሄደ እንደሆነ ለህዝብ ግልጽ ማብራሪያ እንዲሰጥ ጠይቀዋል። በተለያዩ አካባቢዎች የሚደረጉ ጦርነቶች እንዲቆሙ መንግስት እውነተኛና ሁሉን አካታች ድርድር በማድረግ ለምርጫ ውድድር አመቺ ሁኔታ እንዲፈጠር ጠይቀዋል። 5ቱ ፓርቲዎች አክለውም የፖለቲካ ፓርቲዎች በተናጠል የሚያደርጉት ትግል ውጤታማ ሊሆን ስለማይችል በጋራ የመታገል ጥሪ አቅርበዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ መርጠን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። በያላችሁበት ሰላም ይብዛላችሁ።
ማግስት ሚዲያ